በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን እንድንጾማቸው ከነገረችን ካስተማረችን ሰባቱ የአዋጅ አጽዋማት አንዱ የሆነውን ጾመ ነቢያት በተለምዶ የገና ጾም የምንለውን በየዓመቱ ቀኑን ሳይለቅ ህዳር 15 ቀን እንደሚገባ የታወቀ ነው። ይህንኑ በተመለከተ ጾሙ ለምን እንደሚጾም የጾሙም የተለያዩ ስያሜዎች ምን ምን እንደሆኑ በውስጡ ልናገኛቸው የሚያስፈልጉ ትምህርቶችስ ምን ምን ናቸው የሚለውን ከብዙ በጥቂቱ ከሙሉ በከፊሉ ለዛሬ የምንመለከተው ርዕሰ ጉዳያችን ይሆናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን እምነት፣ ስርዓትና ትውፊት ወደ እያንዳንዳችን ልቦና አምላካችን በቸርነቱ አድርሶልን ለፍሬ ለበረከት፣ ለህይወት ለመለወጥ፣ ለጽናት ለመጽናናት አድርግልን ብለን ደጅ እየጠና ነው በምንከታተለው መንፈሳዊ የዩቱብ አገልግሎታችን እድሜውን አበድሮ ሁላችንም በህይወት በጤና ጠብቆ እኛ ከማናቀው እርሱ ከሚያቀው ሰይጣን ከሸመቀው ከተለያየ ፈተና ጠብቆ አምላካችን ይህችን ቀን ዳግም እንድናያት በቸርነቱ ስለፈቀደልን ክብርና ምስጋና ለሱ ለገናና ስሙ ይሁን። የሁላችን እናት የሁላችንም እመቤት አዛኝት እናቱም ቃል ኪዳኗ ከክፉ ጠብቆናልና ሰውሮናልና በበረከትም አኖሮናልና ስሟ የከበረ የተመሰገነ ይሁን። የቅዱሳን አምላክ አምላከ ነቢያት፣ አምላከ ጻድቃን፣ አምላከ ሰማዕታት ለዛሬም እንግዲህ ይህንን ጾም በተመለከተ ልንሰማው የሚያስፈልገንን እንዲህ ይነግረናል። አምላካችን በቸርነቱ ሚስጥሩን ለሁላችን የሚግለጽልን። ጾመ ነቢያት ወይም የገና ጾም ከሰባቱ የአዋጅ አጽዋማት መካከል አንዱ ሲሆን ጾመ ነቢያት የተባለበት ምክንያትም ነቢያት ስለጾሙት ነው። ነቢያት የጾሙት ስለምንድን ነው ቢሉ ለአዳም የተሰጠውን 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ የሚለውን የተስፋ ቃል በማሰብ ከሰማየ ሰማያት ይወርዳል፣ ከድንግል ማርያም ይወለዳል፣ በሞቱም ሞት የተፈረደበትን የሰው ልጅ ነፃ ያወጣዋል ብለው ነው። ይህንን ጾም የትኞቹ ነቢያት ናቸው የጾሙት ቢሉ ሊቀ ነቢያት ሙሴ 40 ቀን ጾሟል። ዘጸአት ምዕራፍ 39 ቁጥር 27። ነቢዩ ኤልያስም 40 ቀን ጾሟል። አንደኛ ነገሥት ምዕራፍ 19 ቁጥር 1። በተጨማሪም በተለያየ ዘመን የነበሩት ነቢዩ እዝራ፣ ነቢዩ ነህምያ፣ ነቢዩ ዳንኤል እንዲሁም ክቡር ዳዊት ጾመዋል። ነቢያት ይወርዳል ይወለዳል ብለው ከጾሙ ክርስቶስ እርሱ ከሰማይ ወርዶ ከድንግል ተወልዶ በመስቀል ተሰቅሎ ካዳነን በኋላ እኛ የሐዲስ ኪዳን ክርስቲያኖች ስለምን የነቢያትን ጾም እንጾማለን ቢሉ እኛ የነቢያትን ጾም የምንጾመው እንደቀደሙት ነቢያት ይወርዳል ይወለዳል እያልን ሳይሆን የቀደሙት ነቢያት ይወርዳል ይወለዳል እያሉ የጾሙትን በማሰብ በመጾማችን ድነተ ሥጋ ድነተ ነፍስ፣ በረከተ ሥጋ በረከተ ነፍስ እንድናገኝበት ነው። ጾመ ነቢያት ከህዳር 15 ጀምሮ እስከ ታኅሳስ 29 ቀን በዘመነ ዮሐንስ እስከ ታኅሳስ 28 ቀን ድረስ ለ44 ቀናት በዘመነ ዮሐንስ ደግሞ ለ43 ቀናት ይጾማል። ከነዚህ መካከል 40 ቀናት ጾመ ነቢያት፣ 3 ቀናት ጾመ አብርሃም ሶርያዊ ሲሆኑ የቀረው አንድ ቀን ደግሞ የጋህር ጾም ነው። ፍትሐ ነገሥት አንቀጽ 15 ቁጥር 565 567። ጾመ ነቢያትን ከህዳር 15 ጀምሮ ሳይጾሙ የልደትን ዋዜማ ብቻ መጾም የቤተ ክርስቲያን ስርዓት አይደለም። የነቢያት ጾም ስያሜዎች። እግዚአብሔር ወልድ ኢየሱስ ክርስቶስ ዓለምን ለማዳን ሲል የሰውን ሥጋ መልበሱ ወይም ስለመልበሱ፣ ወደ ግብፅ ስለመሰደዱ፣ በባሕረ ዮርዳኖስ ስለመጠመቁ፣ በትምህርቱ ብርሃንነት ጨለማውን ዓለም ስለማብራቱ፣ ለሰው ልጆች ድነት ልዩ ልዩ መከራን ስለመቀበሉ፣ ስለመሰቀሉ፣ ስለሞቱ፣ ትንሣኤው፣ እርገቱና ዳግም ምጽአቱ በየዘመናቱ የተነሱ ቅዱሳን ነቢያት በመንፈስ ቅዱስ ተቃኝተው ትንቢት ተናግረዋል። ትንቢቱ ደርሶ ተፈጽሞ ለመመልከትም አንስ ኃይለከ ፈኑ እዴከ፣ ኃይልህን አንሳ ክንድህንም ላክ እያሉ በጾም በጸሎት ተወስነው አምላክ ሰው የሚሆንበትን ጊዜ በቀናት በሳምንታት በወራትና በዓመታት እያሰሉ ሲጠባበቁ ቆይተዋል። የእግዚአብሔርን ሰው መሆን ሲጠባበቁ የነበሩት ወይም የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እየተባለ ይጠራል።
ለአዳም አንዱ መጠሪያው እንግዲህ ጾመ ነቢያት የተባለበት ይሄ ነው ማለት ነው። እንግዲህ ነቢያት የተናገሩት ትንቢት ስለተፈጸመበት የተሰጠ ስያሜ ነው። ነቢያት ለአዳም ስለተሰጠው የተስፋ ቃል ጌታችን እንደሚወለድ፣ እንደሚጠመቅ፣ በሞቱና በትንሣኤውም ዓለምን እንደሚያድን ትንቢት ከመናገራቸው በተጨማሪ ትንቢቱ በእነሱ ዘመን እንዲፈጸም እግዚአብሔርን በጾምና በጸሎት ጠይቀው ነበርና ስለዚህም እነ ኢሳይያስ ጾሙን እንዴት መጾም እንደሚገባንም ተናግረውም ያለፉበት ስለሆነም ነው። እንግዲህ ኢሳይያስ 58 ቁጥር 1 ላይ እኔ የመረጥኩት ጾም ይሄ ነውን እያለ ትንቢቱ የሚናገረውን ልብ ብለን ማስተዋል ነው። ሌላው ለአዳም የተነገረው የድነት ተስፋ ስለተፈጸመበትም በሁለተኛ ስሙ ጾመ አዳም ይባላል። ስለ እግዚአብሔር ሰው መሆን በስፋት ትምህርተ ወንጌል የሚሰጥበት ወቅት በመሆኑም ጾመ ስብከት ይባላል። በጾሙ መጨረሻ ላይ በዓለ ልደት የሚከበር በመሆኑ ደግሞ ጾመ ልደት በመባል ይታወቃል። ቅዱሳን ሐዋርያት በዓለ ትንሣኤን አብይ ጾምን ጾመን እናከብረዋለን፣ በዓለ ልደትንስ ምን አድርገን እናከብረዋለን በማለት ነቢያት የጾሙትን ከልደተ ክርስቶስ በፊት ያለውን ጾም ጾመዋልና። በተመሳሳይ መልኩ ይህ ጾም ጾመ ፊልጶስ ተብሎም ይጠራል። ሐዋርያው ቅዱስ ፊልጶስ በአፍራቂያና አውራጃዋ ሁሉ እየተዘዋወረ በጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ስም ወንጌልን በማስተማር ድንቅ ድንቅ ተአምራትን በማድረግ ብዙዎችን ወደ አሚነ እግዚአብሔር ሲመልስ ቆይቶ ትምህርቱን በማይቀበሉ የአፍራቂያ ሰዎች አማካኝነት በሰማዕትነት አርፏል። ደቀ መዛሙርቱ ሥጋውን ሊቀብሩ ሲሉም ስለተሰወረባቸው የሐዋርያውን ሥጋ ይመልስላቸው ዘንድ ሱባኤ ይዘው በጾም በጸሎት ተወስነው በለመኑት ጊዜ እግዚአብሔር ልመናቸውን ተቀብሎ በሦስተኛው ቀን መልሶላቸው ሥጋውን በክብር አሳርፈውታል። ደቀ መዛሙርቱ የሐዋርያውን ሥጋ ካገኙ በኋላ እስከ ጌታችን ልደት ድረስ ጾመዋል። ስለዚህም ጾመ ነቢያት፣ ጾመ ፊልጶስ እየተባለ ይጠራል። ከዚህ ሁሉ ጋር ክርስቶስን በግብረ መንፈስ ቅዱስ እንደምትጸንሰው እመቤታችን ንጽሕት ቅድስት ድንግል ማርያምን መልአኩ ቅዱስ ገብርኤል ካበሰራት በኋላ እመቤታችን ሰማይና ምድር የማይወስኑትን አምላክ ጸንሼ ምን ሰርቼ ወልደዋለሁ በማለት ጌታችንን ከመውለዱ አስቀድማ ጾመዋለችና ይህ ጾምም ጾመ ማርያም በመባልም ይታወቃል። በዘመነ አስተምህሮ የሚገኙ ሰንበታት በቅዱስ ያሬድ የዜማ መጽሐፍት እንደተቀመጠው በዘመነ አስተምህሮ ውስጥ የሚገኙ ሰንበታት አስተምህሮ ኢተዘኪሮ፣ ቅድስት ሎቱ ስባት፣ ምኩራብ አምላክ ፍጹም በህላዌሁ፣ መጻጉዕ ይቤሎ እስራኤል እና ደብረ ዘይት ሰርዓ ሰንበተ ለሰብእ ዕረፍተ ተብለው ይጠራሉ። ሳምንታቱን በዚህ መልክ የከፋፈለው ሊቁ ቅዱስ ያሬድ ነው። ከመጀመሪያው ሳምንት ከአስተምህሮ በቀር የአራቱ እሁዶች ስያሜ ከአብይ ጾም ሰንበታት ጋር አንድ አይነት ነው። የዘመነ አስተምህሮ ሰንበታት ስያሜ ከአብይ ጾም ሰንበታት ስያሜ ጋር ተመሳሳይ ይሁን እንጂ በእነዚህ ሳምንታት ሌሊት የሚዘመሩ መዝሙራት፣ በቅዳሴ ጊዜ የሚነበቡ ምንባባትና የሚቀርቡ ትምህርቶች ግን በይዘትና በምስጢር ይለያያሉ። ትምህርቶቹ በምስጢር ይለያያሉ ስንልም በዚህ ወቅት የሚነገረው ምስጢርና ይዘት በወቅቱ ላይ የሚያተኩር መሆኑን ለመግለጽ ነው እንጂ በየትኛውም ጊዜ በቤተክርስቲያናችን የሚቀርበው ትምህርት የእግዚአብሔር ቃል ብቻ ነው። እንግዲህ አሁን እንደሰማነው መጻጉዕ፣ ቅድስት፣ ምኩራብ፣ ደብረ ዘይት የሚባሉትን በአብይ ጾም እንሰማቸዋለን። በዘመነ ልደትም ወይም ደግሞ በልደት ጾምም ደግሞ እነዚህን በየሳምንቱ ስያሜ የተሰጥቷቸው ግን ሚስጥራቸው ከዚያ ከአብይ ጾም ሚስጥር ለየት ባለ መልኩ የሚነገሩ ሆነው እነዚህ እሁዶች ስያሜ አግኝተው በዚህ መልኩ ትምህርት ይሰጥባቸዋል ለማለት ነው። ሌላው ከዚህ ጋር የምናየው እንግዲህ ራሱ ጾሙ እንግዲህ ከላይም ስንገልጸው እንደነበር ነው ማለት ነው። በራሱ የሚያመለክተን ነቢያት የጾሙት ጾም አሊያም በዘመነ ነቢያት የተጾመ ጾም ነው። ነቢያት ይህን ጾም የጾሙበት ምክንያት የጌታችንን መምጣት ሲጠባበቁ ነው። ነቢያት በዚያ በጨለማ ዘመን ውስጥ እየኖሩ በትንቢት መነጽርነት ክርስቶስ የሚመጣበትን የብርሃኑን ዘመን አሻግረው በማየታቸው ዘመኑንና ቀኑን በናፍቆት ሲጠባበቁ ኖረዋል። በነቢያት ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚመጣ ብቻም ሳይሆን የመምጫው ዘመንም መቼ እንደሆነ ይታወቅ ነበር። ለዚህም ሁለት መሰረታዊ ምክንያት ነበራቸው። አንደኛ ራሱ እግዚአብሔር አዳምን ከገነት ባሳደደ ጊዜ ከ5 ቀን ተኩል በኋላ ማለትም ከ5500 ዓመታት በኋላ ከልጅ ልጅ ተወልጄ አድንሃለሁ ያለው ቃል ሲሆን፣ በሁለተኝነት ግን ነቢዩ ዳንኤል ያየው ትንቢታዊ ራእይ ነው።
ይኸውም አመፃን ይጨርስ፣ ኃጢአትንም ይፈጽም፣ በደልን ያስተሰሪ፣ የዘላለምንም ጽድቅ ያገባ፣ ራእይንና ትንቢትን ያትም፣ ቅዱሰ ቅዱሳኑንም ይቀባ ዘንድ በሕዝብህና በቅድስት ከተማ ላይ 70 ሱባኤ ተቆጥረዋል። ስለዚህ እወቅ አስተውልም፣ ኢየሩሳሌምን መጠገንን መስራትንም ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል ተብሎ የተጻፈውን የዳንኤልን ትንቢታዊ ራእይ አባቶች መንፈስ ቅዱስ በገለጠላቸው መሰረት በመፍታት ጌታ መቼ እንደሚወለድ ለማወቅ በመቻላቸው ከህዳር አጋማሽ ጌታ እስከተወለደበት ታኅሳስ 28 ወይም 29 ጾመውታል። ትንቢተ ዳንኤል ምዕራፍ 9 ቁጥር 24። በሌላም አነጋገር ይህን ጾም የጾሙት በዘመኑ ላይ የደረሱት ብቻ ሳይሆኑ ዘመኑን በሩቅ ሆነው የተሳለሙት ጭምር ነው። አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው እንዲል ዮሐንስ ምዕራፍ 8 ቁጥር 56። እንደሚታወቀው አብርሃም እንኳን ሕገ ወንጌልን የሰራውን ክርስቶስን ቀርቶ ሕገ ኦሪትን የተቀበለውን ሙሴንም አላየም። በመንፈስ ግን ቀኑን አይቶታል። ስለዚህ ይህን ጾም የጾሙት ነቢያት ናቸው ስንልም በዘመኑ ላይ የደረሱትን ብቻ ለመናገር ሳይሆን ትንቢቱ በእነርሱ ዘመን ይፈጸም ዘንድ ናፍቀው በየዘመናቸው የጾሙትን ጭምር ነው። ነቢያት ሁሉ በየዘመናቸው የጨለማውን ዘመን ያሻገራቸው ዘንድ ጾመዋልና። ለዚህ እኮ ነው ክርስቶስ ወይም ከክርስቶስ መወለድ 700 ዓመታት በፊት የነበረው ነቢዩ ኢሳይያስ እንዴት መጾም እንደሚገባን እየጻፈልን። ትንቢተ ኢሳይያስ ምዕራፍ 58 እንግዲህ ቅድም እንዳልነው ከቁጥር 1 ጀምሮ ሙሉን ታሪክ ማንበብ ነው። እንግዲህ ከብዙ በጥቂቱ ከሙሉ በከፊሉ ይሄ ጾም በዚህ መልኩ የምንቀበለውና ከሰባቱ አጽዋማት አንዱ እንደሆነ እንዳንዘነጋው የኔ አይደለም የቄስ ጾም ነው የገሌ ጾም ነው ሳንል እንደሱ እንደ አምላካችን ፈቃድ ከትላንት ዛሬ በተሻለ መልኩ እሱ አምላካችን በሰጠን እድሜና ጤንነት በእውነት እያመሰገን ነው ይህንን የገናን ጾም ወይም ደግሞ ጌታችን እስኪወለድ ድረስ ያለውን ጾም ከህዳር 15 ጀምረን በየዓመቱ መጾም እንደሚገባን ቅድስት ቤተክርስቲያናችን ታስተምረናለች። እንግዲህ በእያንዳንዱ ሳምንት ራሱን የቻለ ስያሜ ያለው። ለምሳሌ ከታኅሳስ 7 እስከ ታኅሳስ 26 ያለው ቀን ዘመነ ስብከት ይባላል። ከዚያ በመቀጠል ዘመነ ብርሃን፣ እንዲሁም መጨረሻ ላይ ደግሞ ዘመነ ኖላዊ የሚባል አለ። እነዚህን ደግሞ እንግዲህ አስተምሮ የሚለውን ራሱን የቻለ ሌላ ርዕስ ይዘን ስለምንመለስበት ያኔ በስፋት የምንመለከተው ይሆናል። አሁን ግን እንደው ለጾማችን መግቢያ እንዲሆነን ጾሙ አንድም የተለያዩ ስያሜዎች እንዳሉት፣ በሌላ መልኩም ደግሞ ይሄ የነቢያት ጾም ለምን እንደሚጾም ማን እንደጾመው ማወቅ ስለሚገባን አንድ ሁለት ነገሮችን እንደው ለማለት ወደን ነው ለዛሬ የነቢያት ጾምን ስንቀበል የምናደርገውን ነገር ከምን አንጻር እንደምናደርገው እየተረዳን እያወቅን እየተጠነቀቅን ለሚጠይቁን መልስ ለመስጠት የተዘጋጀን እንሆን ዘንድ በዚህ መልኩ እንግዲህ መጽሐፍት የሚነግሩንን እኛም እንደ አምላካችን ፈቃድ ለመውሰድ ለማንበብ ወይም ደግሞ በልባችን እንዲጽፍልን ደጅ እየጠናን ለመከታተል የሞከር ነው። ይቆየን፣ የተባረከ ጾም ያድርግልን። በተለይ ደግሞ ሀገራችን ኢትዮጵያም እንግዲህ እንድንጾም እንድንጸልይ አባቶቻችን የነገሩንም ትእዛዝም አለ። እሱን እንግዲህ በየጊዜው በየቤተ ክርስቲያናቱ እየተገኘን እንግዲህ ጸሎተ ምህላውም የሚደረግ ከሆነ በተለያየ መልኩ ብቻ ግን ያንን እንድናደርግ እንድንማጸን፣ በተለይ ስለ ሀገራችን፣ ስለ ሕዝባችን፣ ስለ ወገኖቻችን በአምላካችን ፊት እባክህን ደጉን ጊዜ አቅርብልን፣ የቸርነትን ስራ ስራልን፣ ካንተ የሆነውን ሰላም ስጠን እያልን የሰላም አምላክ፣ የበረከት አምላክ፣ የጸጥታ አምላክ ሁሉን በላይ ሆኖ እየተመለከተ እውነተኛ ፍርድ የሚሰጠውን እሱን አምላካችንን እባክህ አትርሳን፣ ሕዝብህን ሀገርህን አትርሳብን፣ ስለ እናትህ ብለህ ተመልከተን፣ ስለ ቅዱሳኑ ብለህ ተመልከተን፣ አንተን ለማግኘት ሲሉ ስለ ጾሙት፣ ስለ ጸለዩት፣ ስለ ነቢያቱ ብለህ እባክህ ሀገራችንን በምሕረትህ በዓይነ ምሕረትህ ጎብኝልን እያልን መማጸን አለብን። በተለይ በዚህ በጾም ጊዜ ከዚህ የበለጠ ምንም ለሞችም እንደው የሚጸለይ ጸሎት የለምና እባክህ ማረን ይቅር በለን እያል ልመናችን ጸሎታችንን በቸርነቱ እንዲቀበልልን እሱ በሚያውቃት ሕሊናና ሕይወት ሆነን ለአምላካችን ልባችን አፍሰን መማጸን ይገባናልና በዚህ እንድንተጋ እሱ ልቦናውን ማስተዋሉን ጥበቡን እንዲያድለን መንገዱ እንዲያሳየን መድኃኔዓለም ኢየሱስ ክርስቶስ ፈቃዱ ይሁንልን። ይቆየን፣ የተባረከ ጾም ያደርግልን። በቸር በጤና ጠብቆ ወደዚያች ድንቅ ለሆነች በሰው አእምሮ ማንም ተመራምሮ ሊደርስባት ለማይቻለው እሱ አምላካችን እኛም ፍለጋ ለመጣባት ለድንቅ ልደቱ ለብርሃነ ልደቱ በሰላም እንዲያደርሰን የእሱ የመድኃኔዓለም የድንግል ማርያም አንድያ ልጇ የተቀደሰ ፈቃዱ ይሁንልን። የሁላችንን መጨረሻ ርርተ ሕሊና
ርርተ ልቦና አንዳችም ነውር የሌለባት ፊት የማያስመልስ አንገት የማያስቀልሰው ጸሎቷ ልመናዋ እኛን የሚጠብቀን የቃል ኪዳን እመቤት እመብርሃን አሁንም እንድታሳምርልን ፈቃዷ ይሁንልን። መድኃኔዓለም ከሁላችን ጋር ይሁን። ለሚያደምጡ ሁሉ ማዳረሳችሁን እንዳትረሱብን። እናንተ ምናልባት የምትሰሙ ሰብስክራይብ ካላረጋችሁ አድርጋችሁ ላይክ፣ ሼር እያደረጋችሁ እንድትከታተሉ ከወዲሁ እንደው በድጋሚ መልእክቱ እንደው ለማሳለፍ ለመጠቆም ያህል እንወዳለን። ሁሉ ነገር በእጃችሁ ነውና ምርጫው እናንተ ነው። እንደ እግዚአብሔር ፈቃድ እንግዲህ ሰምታችሁ የምትጠቀሙ ከሆነ ሌሎችም እንዲጠቀሙ እናንተም ደግሞ በየጊዜው የሚወጣው መርሃ ግብር እናንተ ጋር እንዲደርስ ያንን ከማድረግ ወደኋላ እንዳትሉ ከወዲሁ ማስታወሻውን ለእናንተ እናደርሳለን። የዛሬውን መልእክታችን ያገኘነው 7ቱ አጽዋማት ጾም ለምን እንዴትና መቼ ከተባለው መጽሐፍ ላይና እንዲሁም ሆህተ ስብከት ዘቅዱስ ያሬድ ቅጽ 1 በግሩም መልኩ ከተጻፈው መጽሐፍ ከሊቀ ጉባኤ ቀሲስ ጌታሁን ደምፀ በሳቸው የተጻፈው መጽሐፍ ላይ ያገኘነው። እንግዲህ እግዚአብሔር አምላካችን በእውነት ይህንን ጽፈው ደጉ ሰው ለሰጡን ሁሉ የምሕረትና የቸርነት የይቅርታና የረድኤት ባለቤት ቸሩ መድኃኔዓለም የሕይወትን ቃል ያሰማልን፣ በዕድሜ በጸጋ ይጠብቅልን። እናንተም እነዚህ መጽሐፍቶች እየያዛችሁ እንድትጠቀሟቸውም ከወዲሁ ለመጠቆም በድጋሚ እንወዳለን። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትንም በሕሊናችን ጨምር። አጽንቶ አበርትቶ በሰላም ጀምረን ለመፈጸም ያብቃን። አሜን። ይቆየን።